ምናየውን ብለው የአዳም ዘር ከዛ በኋላ ሌሎችም የሰው ዘር ልጆችን የሚቆጥራቸው እነሱም በወንድ ጋር በጋብቻ በተለያየ ሁኔታ ኢንቮልቭ ስላደረጉ ያለ እነሱ ታሪኩ ስለማይሄድ ግዴታ አስገቧቸው እንጂ ቁጥሩ በአጠቃላይ ከሩትና ከእንስሳ ውጪ ወንዶች ናቸው የሚቆጠሩት እና ሴቶችን ጭራሹ ነው ማርያም ያደረጋቻቸው። እስቲ አምጡልኝ ድርጊቶችን መጽሐፍ ቅዱስ ላይ እናቱ ከመሆኗ ውጪ እንደዚህ አሳድጋ እንደዚህ ሆነ ከ12 ዓመቱ ጠፋብኝ ከምትላቸው የተወለደችው ገብርኤል ካበሰራት ውጭ የተወሰነ እና ደግሞ በመጀመሪያው ተአምራት ተደረገ የሚባለው ሰርግ ቤት ውጪ እንደዚህ ፖይንተርስ እንጂ የእሷ ዴፊኒትሊ ሙሉ መብራሪያ አይሰጥም መጽሐፉ ማለት ነው። ስለዚህ ሌላ መጽሐፍ ይፈልጋል። ብቻውን አይቆምም ማለት ነው። ብቻውን አለመቆሙ ለእኔ አንድ ኤክስ ያደርገዋል። ወደ ሞራል ሪሰርች የማደርግ በመጣው ቁጥር ያ መጽሐፍትም ኢቨን እንዴት ተጀመረ ይህ ሰውዬስ ከምን ሃይማኖት ነው ፕሮቴስት አድርጎ የወጣው አልኩኝ። እኔ የራሱ ተከትዬ የገባሁትን ሃይማኖት ድጋሚ when did it start? ስለዚህ ከካቶሊክ እንዴት ወጣ? የመጀመሪያ ፕሮቴስት እነሱ ስኬት አመጡት። ያንን ገንዘብ ሲቀበሉ እነሱ በምድር ላይ ገነትን ሲቸበችቡ እሱ ነው አይቸበቸብም፣ እኔ ይህ አይደለም መንገዱ የሐዋርያትን ትምህርት ይዤ እወጣለሁ የኢየሱስ ክርስቶስን ብቻ ነው የሚያድነው ብሎ ሲወጣ ላይክ he was a human being ፕሮቴስት ያደረገ ካቶሊክስ መጀመሪያ በኋላ እያደረግ መጽሐፉ መቼ ነው ብዙ ጉባኤዎችን ተሰብስበው 66 ይበቃናል ለማለት ያወጧቸው ስንት መጽሐፍቶች ናቸው? የቶማስ መጽሐፍም አለ ይባላል፣ የከሌም መጽሐፍት አለ፣ ኢቨን መቅደላዊት ማርያምን መጽሐፍ አላት ይባላል። ላይክ what else is new ማለት ጀመርኩኝ። አዲስ ነገር ለእኔ ነው። ለካ ሰው አለም ሞቆት የሚኖርበት ኒውስ ነው። ለእኔ ግን ኢስ ኒው የሚጎለውን መጽሐፍ ቅዱስ ማድረጉ ለእኔ በቂ አይደለም። ሌላኛው ደግሞ ኢቨን ሌላ አንድ ነጥብ ላብቃና ወደዚህኛው ጆርኒ አመራላቸዋል። ለእኔ ኢቨን ወደዛ እምነት የማይወስደኝ እና መጨረሻም ላይ ደግሞ ያው የአብርሃም ተገለጠ የሚባሉት ሶስቱ ስላሴዎች ስለ ስላሴዎች የመጀመሪያው መጽሐፍ ቅዱስ እዚህኛው ላይ አለመኖራቸው ሜንሽን አልተደረጉም። ስለዚህ ኢቨን ምሳሌ ተደርገው የሚሰጡ ሶስቱ አካላት እንደ ኤንቲቲ አብርሃም አይቷቸው ነበር የሚባሉት ኤንጅልስ እንደሆኑ ምናምን ስትረጂ ከኤንጅልሱም ደግሞ ካጠፋቸውን በኋላ ደግሞ ብዙ ጥያቄዎች ይመጡብሻል። እዛ ጋር ላይ ኮሽንስ ሜንሽን ሳይደረጉ የሚታለፉ ሶስቱ አካላቶች ምንድን ናቸው? ላይክ they were humans በልተዋል ጠጥተዋል ስላሴ ናቸው ብለው ያስተማሩት ነገር it doesn't make any sense። በብሉይ ኪዳን ላይ ስላሴም ተገልጿል የሚለው ሲፈጥር መጀመሪያ ላይ አማክሯል የሚሉት ማንን ነው የሚያማክረው? አንድ ነው ካሉት ለስንት አማከረ? አንድም ሶስትም ነው ነገርየው። ለሶስት አማክሮ ነው ካሉ ወልድም በዛን ሰዓት ከነበረ ስጋ ለብሶ ነው ነበረ ወልድ ያሉት ወይንስ አልተወለደም ነበረ? ካልተወለደ ወልድ ማናረግ ሶስት እንዴት ሊሆን ይችላል? መጀመሪያውንም እኮ ነበር ካሉ from the beginning ከነበረ ሶስት ነበርን አሉ አይደል? እና ማክር ያለው እኮ ወልድንና መንፈስ ቅዱስንም ነበረ አሉ አይደል? ለኔ ሶስቱ ወልድ ስጋ ለብሶ ነበረ ሳይወለድ ድንግል ሜሪ ሳትመጣ በፊት ነበረ እንደዛ ሊሆን አይችልም። ስለዚህ አንድ ነው ሊሆን የሚችለው ማለት ነው። that አንድ ከሆነ ሌሎች መላእክቶችን የሚያዝ ከሆነ ታሪኮቹን ያንን ፍሎ ሲያደርግ just ዴድ ኤንድ ይዘጋል ማለት ነው። ለእኔ እየዘጋ ነው የሚመጣው። ከዛ ደግሞ ቅዱስ የማያደርገው ነገር ሁለት ሴት ልጆች ያለው ሲወጣ በጨው ስትቀልጥ እናታቸው ጨው ስትሆን ሁለት ልጆቹ ከአባታቸው ተገናኝተው መውለዳቸው ቅዱስ አያደርገው መጽሐፉን ለእኔ like literally it's written on the Bible መጽሐፍ ቅዱሱ ላይ ሁለት ልጆች እነማን ናቸው? ማን ነው እሱ ከልጆቹ ጋር የሚለው? አዲስ ይቅርታ አንቺ ልጅ ስትገልጪ ብዙ አሁን ስትገልጪ ልጅ አንቺ ያለሽበት ጆርኒ ስለሆነ ስለዚህ ስለ የትኛው እንዳወራሽ አንዳንዴ እንትን ይለኛል፣ ግን ለማስቆም ስለማልፈልግ ነው። ይቺን ግን ንገሪ ከልጆቹ ሶስቱ ሰዎቹ አላልኩሽም? የአብርሃምን ከሄዱ በኋላ ሰዶምና ገሞራ ማለት ጊዜ አቃጥለው እነሱ ሲመለሱ ሚስቱ ጨው ሆና አልቀረችም። አትዙሪ ስትባል ዞራ። ስለዚህ ሁለት ሴት ልጆቹን ይዞ ነበር የወጣው በሰዓቱ። ሌላ ማንም ሰው ተረፈ የለም መጽሐፍ ቅዱስ ላይ የሚለው ሁለቱ ብቻ ናቸው ይዞ የወጣው። ስለዚህ አባታቸውና ሁለት ሴት ልጆቹ ነበር ይዘው የሚወጣው። በሚሄዱ ጊዜ እኔ የግራ የሚያጋባኝ ወደ አብርሃም ወደ ካዝኑ ከመመለስ ይልቅ ወደማያውቀው ቦታ እየሄደ እነሱ ብቻ ቀሩ። ኦል ኦፍ ተሰድን አሁን አባታችንን ዘር ለማስቀጠል አሁን መጥፋታችን ነው ብለው ሲያስቡ ምን አደረጉ? አባታችንን እናስክረውና በየተራ እንገናኘው አሉ ማለት ነው። ተገናኝተውትም
ያ ሰው ያ መጽሐፉ ላይ ስላለ ለእኔ ያው ይወስላል ሎጥን ማለት ነው። ነቢላሂ ሎጥን ማለት ነው አይደል? አለይሂ ሰላም የስ ለሁለት በየተራ እያሰከሩት ያ እየሰከሩ ነው። ላይ ሰክሮ ነው ደግሞ ቅዱስ የሚያደርገው እሱ ሰክሮ ራሱን ስቶ ሲሆን ከአንዷ ጋር ይገናኛል። እንደገና ሁለተኛውም ልጁ ድጋሚ ራሱን ታስትና ታሰክረውና እሱ የሚያደርገውን አያውቅም፣ ይገናኛቸዋል ማለት ነው። ሁለቱም መገናኘቱ ልጆቹን ከዛ የሚወለዱትን እሱ ሌላ ታሪክ ነው። ዳዝን ኮንሰርን ሚያቶል። ስለዚህ ብዙ መዘጋቸው እየዘጋው መጽሐፉ ጋር ቅዱስ መሆን ቀርቶ መጽሐፍ ወደሚል መጣ። ኮሌክሽን ኦፍ ቡክስ አንዱ ፒሪፋይ የሆነ አንደኛው ናን ፒሪፋይ የሆነ አንደኛው በደንብ የሚገልጽ አንደኛው ላይክ ብዙ ፖይንተር የወረሽ ስትመጪ ሰው ከዛ ዘር የመጣውን እንግዲህ የምናውቃቸው ናቸው። ጥበበኛው ሰለሞን እንኳን የምንለው በጥበቡ የተነሳ ያን ያህል የሰከረው ብዙ ሚስቶችን ያገባው ያንን ነገር ታቦቱን ጽላቱን የተነጠቀበት ላይክ ከዘሩ እንዳይቀጥል የጠፋበት የእስራኤል ዘሮች ምንም በሌላቸው ጊዜ አለ ጽላት የሚተዳደሩ የሆኑ ስርዓትና ህግጋታቸው በራሳቸው ያደረጉ በዛ ላይ ብዙ እነሱ ራሳቸው ሎስት በሆኑ ሰዓት ያንን መልእክተኛ በቤታቸው መጥቶ ኢየሱስ ክርስቶስ ሪቤል ማድረጉ ደስ ይለኛል። መጥቶ ገብቶ ውጡ ተመለሱ የሚላቸው በጣም የሚገርም ነው። የኢየሱስ ክርስቶስ ከዛ ነበረ የሚያደርጉት ከዘር ማንዘራቸው በዘራችን ብለው የሚኩራሩት ሙሴ እና ያሚን ሰሎሞን ምክንያት ያንን ጽላት ያጡት አይደለ? ለእነሱ ትልቅ መገለጫ የሆነው ፈጣሪ የሚሉት አካል የነዛ መገለጫ ፓወር ያለው የሚሉት ነገር ፓወር ኢትስ ጎን ኖ ሞር ፓወር ፎር ዘም ብለድ ላይንን ቆጥሮ የተሰጣቸው ሽልማት እዛ ጋር ቆሞ በራሳቸው በዚህ ይሆን እንደ ፈጣሪ በዚህ በሚሉት ጊዜ ተጠምቃችሁ ነው የምትመለሱት በዚህ ነው እያለ ሲናገራቸው በእነሱ እንኳን ሴንስ ብታዩ ይዘገንናል። ለእኔ እንደ ክርስቲያን ጭራሽ እንደዚህ ተቡ የሚላቸውን አካል ወስደው ሰቀሉት። ቢኮዝ ሀቅን በመናገሩ ማለት ለእኔ ከባድ ነው። እኔ እስልምናን ውስጥ አይደለም የወሰደኝ። እኔ አሁን ዶንጌደድ ሮም እስልምናን የማውቀው ነገር የለም። ሰቀሉት። ያንን ቤግ የሚያደርገውን አካል የራሱን መስቀል አሸክሞ እየቀጠቀጡ ገደል ነው ብለው ማለት እና ያ የተሰቀለውን የተገደለውን አካል እናመልካለን። 3 ቀን ፈጣሪያችን ሞቶ ተነስቷል። 3 ቀን ሰው የሌለበት ጸጥታ ነበረ ዓለም። ስለዚህ ፈጣሪ በሌለበት አካል ላይ what else is new ያ ሴጣን የሚባለው ኢንቲቲ ምን ያህል ትልቅ ቢሆን ነው ፈጣሪው እኩያ ሆኖት እኔ ለሰው ልጆች ለፈጠርኩት እሞታለሁ ብሎ ያ ትልቁ ፈጣሪ ሁሉን ነገር የፈጠረው ሰውንም ሴጣኑንም ሙሉን ፈጠር ያለው ብሎ የሚለው አካል ማለት ነው። ለሞት ሲመጣ ኢማጂን መጥቶ ኦኬ ይሙት ኦኬ እኮ አይደለ እንዴ? ሲሞት ያ አካል ማለት ነው ሴጣን የሚባለው አካል ዴድ ኤንድ ማብቃት ነበረበት አይደል? ተሸነፈ አይደል? ማብቃት አልነበረበትም? ፈጣሪ መጥቶ ሞት አይደል? ስለዚህ ሽልማት ነው መሆን ያለበት። የመጀመሪያ አዳምና ሔዋን የተሰጣቸው ሔዋን ምጧ የጸናበት አዳም መሬትን ጥረ ግረብ ላይ የተባለበት ናው ኢትስ ድል ነበረ። በቃ ኖ ሞር ፔን አይደል እንዴ? ሞቶ የለ እንዴ ፈጣሪ ያንን ከ5000 ዘመን በኋላ አድንሃለሁ ካለው አሁን አልዳንም እንዴ? ስለዚህ ጴንጤ ሆኜ በሱ ደም ብያለሁ ምናምን ካልኩኝ ህመሜ ለምን ዋይ ናት ስታፕ ህመሜ አልቆመም አይደል? ሰው ምን ስትለኝ ይሄ ሪዋርድ ያለው በገነት ነው እንጂ በምድር የለውም። ይሄ ሪዋርድ ይሄ ደሞ ተልሽ ተሰቀለልሽ ምናምን የሚባለው አገር እዚህ ምድር ላይ ምንም ነቲንግ ዊል ቼንጅ። ሰውን ፔኑን ይቀጥላል። አንቺ ለየት ያለ ነገር በማመንሽ የምታገኙ ነገር የለም ማለት ነው። እንደ ሲምፕሊ እዚህ ምድር ላይ አትሊስት ያንን በማመኔ ስነ ምግባሮቹን መከተል እንደሱ የመሞት የመሰቀል በጥፊ የመመታት እሱ እኮ በዚህ በቀኝ እሱም ለምን መታችሁኝ የሚለው ቃል አለ። ለምን ትመታኛለህ ይላል። ክርስቶስ ካስተማረን በዚህ ሲመታችሁ በዚህ ስጡ ነው ይሉና ትምህርት አለ አይደል ይላል መጽሐፉ። ግን ኢየሱስ ክርስቶስ ግን ሲመቱ ለምን መታኝ ብሎ ጠይቋል። አንዴ ሲመጣ አንተ ለምን ማውጣት ይቻላል መጽሐፍ። ስለዚህ አይጣረስም ከአንደኛው አንደኛው ሁለቱም የሚጣረስ ነው። ሰው እኔ ፈጣሪ ብዬ ለምን መታኝ የሚክል አካል መልሶ ነገሮችን ማስተካከል የማይችል አካል ፈጣሪ ማድረግ ትልቁ ነገር ደግሞ ማለት ነው ሂ ፕሬይስ በቃ ይጸልያል፣ ይጾማል፣ በሴጣን ይፈተናል። ራሱ ሴጣን ለሚለው አካል ፈጣሪ ሆኖ ራሱ ይፈተንና ራሱን አስርቦ እንግዲህ ሎጂካሊ ኢማጂን ፈጣሪ እየጾመ ርቦት እንደገና ሌላ አካል ፈጣሪ አምላካችሁን አትፈትኑ ተብሎ ተጽፏል ብሎ ስለ ራሱ ያወራል። ላይክ ቱ አካልስ እንደገና ያወራል። ራሱ ፈጣሪ ነው ውስጡ አለ፣ ግን እንደገና ወደ ሰርድ ፐርሰን ያወራል። ሁይ ኪሪንግ ለእኔ በሰዓቱ እንደዛ ነበር የሚሰማኝ። ሰው ሞር አይ ሪድ ኖ ሞር ባይብል ፎር ሚ
አውት ኦፍ አንድ ሆነ። ቢኮዝ መልስም የሚሰጠኝም አካል ከዛ ጋር ማች አያደርግም። ለእነሱም በመንፈስ የሚመለስ ነው። እዚኛው አካል መንፈስ ቅዱስ ይግለጽልሽ እንጂ እንደዚህ አይነት ነገሮች ለአንቺ መግለጽም ማብራራትም ጊዜ መፍጀት ነው። ደንቆሮ፣ ማህይም ምናምን የሚሉ ስሞችን ከማግኘት ውጭ ስለዚህ መልስ ስለሌላቸው የተለያዩ የስሞቹን የኢየሱስ ክርስቶስን የመጀመሪያውን ስም ራሱ ማስተካከል ለምን አሁን አልተቻለም? ስሙ በዘመኑ ዮሹዋ የሚለው የራሱን ስም አስተካክለው አሁን ማድረግ ለምን ከበዳቸው? ዋይ ኖት ኮል ኢት መጀመሪያ ሚስተሪየስ ከነበረ ስሙ የመጀመሪያውን ስም ፓወር ካለው ገብርኤል ለማርያም ያበሰራት ስም በዚህ ስሚው ማለት ፊቸርን አያውቅም ነበር። ኢና ኤፍ እና ስፔሊንግ እንደሚጠፉ አያውቅም ነበር ማለት ነው። ፈጣሪ ስም ሲያወጣ ወደፊት ላይክ ይህ ስለማይኖር ለማንኛውም ግን ሲጠቀሙ ጀኔሬሽን ላይ እንደዚህ ብለው ሊጠሩት ይችላሉ ብሎ ማለት ነበረባቸው። ግን ያንን ከሚሉ ይልቅ በዘመነ ሲመጣ ይቀረች ከሊቀረች የሚል የራሳቸውን ስሙንም ቶታል ይቀይረውት አመጡት የሚለው ሴንስ የክርስትና ራሱ ኢንቲቲው ምን የለም ፈጣሪም የለም አልኩኝ ማለት ነው። ይሄ መጽሐፍ ራሱ በሰዎች የተጻፈ ተረት ነው። አይሁዶች ሰውም ምንፕሌት ለማድረግ ለመግዛት የፈጠሩት ተረት ማለት ነው። because ሊገባኝ ስላልቻለ በሃይማኖት ሰበብ የሚበዘበዝበት ነው። እንደውም እኔን የማይወክለኝ ኢነሰንስ እኔ ኢትዮጵያዊ ሆኜ ሳለሁ ኢየሱስ ክርስቶስ ከሐዋርያቶቹ አንዳቸውን ኢትዮጵያዊ አልነበሩ። ተሸከመለታል እኮ ኢትዮጵያዊ እንደዚህ እኮ ያደረገው ኢትዮጵያዊ ነው እንደውም ብለው በዚህኛው አስተምሮት ራሱም ኢትዮጵያዊ ነበረ ብለው it don't make any sense. So like እንደዛ ከሆነ ከሐዋርያቶች ውስጥ የሚወክለኝ የለም። ኢየሱስ ክርስቶስም የመጣው ለነሱ ነው። ፈጣሪውን ደግሞ ያህዌም የመጀመሪያው ያህዌ ብሎ የገለጸው ለሙሴ ነው። ለሙሴና ለዘሩ ለአብርሃም ለይስሐቅ ምናምን ከሆነ እንኳን ሁለት አይነት ነገሮች አሉ። አንደኛው ለዘር የመጣ አምላክ አለ፣ ሬሲስት ነው፣ ዘረኛ ነው። ሁለተኛው it doesn't even exist። እነዚህ ሰዎች ክሬት አድርጉ ተረት ነው። ስለዚህ በዚህም አለ በዛ የኔ አምላክ ግን አይደለም ያውቃል። እኔን አምላኬ ሊሆን አይችልም። ስለዚህ ፈጣሪ የሚባለውም አካል it doesn't exist። ስለዚህ ምን ሆንኩኝ ማለት ነው? ኤቲስት ሆንኩኝ። መጽሐፍ ቅዱስን በጣም ከማንበብ ብዙ መጽሐፍቶችን ከማከማቸት የተነሳ ቤተሰቦችን በሚያውቁት አላል ፈጣሪ የለም። እኛ ለራሳችን በራሳችን የምንኖር ስንፈጠር ፕሩቭ ሚ አዳምና ሔዋን እንዳሉ ጭቃ መፈጠሪ ማረጋገጫ አምጡልኝ። እኔ የማውቀው ነገር ከስፐርምና ከኤግ እናትና አባቴ ከወለዱኝ ውጪ ማለት ነው። እሱንም ማነገረሽ ቢባል ሳይንስም አይተናል፣ ራሳችን ወልደን አይተናል ምናምን ዳት አይከምፕሩ ሰው ከሁለት ኤግና ስፐር መወለድ እንደሚችል ብዬ በቃ ሌላ ፍልስፍናና ሌላ ዓለም ውስጥ ገባሁ። ፈጣሪ የለም። ስለዚህ ያ ፈጣሪ የለም ብዬ ያሰብኩትን ነገር አልደበራችሁ ማለት መሀል መተንፈስ ትችላላችሁ። አዲስ ትንሽ ብሬክ እንስጥሽ፣ ውሃ ጠጪ ወይ ሻይ እዚህ ገስት ላይ ያለ ቡና በቶልኛል። ጠጪ አብሽሪ። አንድ ደቂቃ ቡና ልጠጣና እናንተ ሊወጣ ነው አሱ ደስ ብሎኝ ነው ቁጭ ያልኩት ታሪኩን ለማዳመጥ ደስ የሚል